ሃይሚ ከመጀመሪያም ያ ሁሉ እንዳይመጣ ነበረ ስንለምንሽ የነበረው። ይኸው ዛሬ ላይ እንደ ቀልድ የተውሽው ነገር፣ እንደ ቀልድ በብሩክ ላይ የጎዳሽው ነገር አንዷ እስከ ዛሬ ስታስበው የነበረውን ስኬቷን አሳክታለች። እሱ እንደ ስራ ባልደረባው ያስባታል፣ እሷ ግን ብሩኬን በእጅ ያስገባዋለሁ እያለች በጓደኛዋ ሁሉ ስታስወራ ነበር ብለው በውስጥ ዝርዝር መረጃውን አጋርተውኛል። ይቺ ግለሰብ ማን እንደሆነች ከቲክቶክ በምትለቀውን ቪዲዮ ብዙዎች መረጃዎቹን አድርሰውኛል። ሊንዳ ትባላለች። እጅግ የታወቀችበት ነገርም አለ፣ ብዙዎችን አስገርሟል። በሌላ በኩል ብሩኬንን ምንም አያውቅም፣ አሁንም እንዲሁ እንደ እህቱ እያያት አብሮ የስራ ባልደረባዬ ነች እያለ እየተናገረ ይገኛል። ሙሉም በዝርዝር እናስደምጣችኋለን። ሊንዳ ማነች? እንዴትስ ወደ ሚዲያ መጣች? ከብሩኬስ ጋር ምን ፈለገች? የሚለውን በዝርዝር እናስደምጣችኋለን። ሰላም ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛ። ለሰው የምትጨነቁ፣ ለሰው የምታዝኑ፣ ለተበደለ የምትከራከሩ፣ ሁሌም ፍቅርና ሰው ሲዋደድ የምትወዱ ቅን የሀገሬ ልጆች፣ ኧረ በያላችሁበት ሰላማችሁ ይብዛ። ፈጣሪ አምላክ ለሀገራችሁ ያብቃችሁ። በስደት ላላችሁ እህት ወንድሞቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታረጉኝ በአክብሮት ከተቀመጥኩበት ተነስቼ ጠይቅ ያለሁኝ። ቀጥታም ይዤ ወደ መጣሁት ዝርዝር መረጃ አልፍ ያለው ይኸው ከሰሞኑ በብሩክና ሃይሚ ጉዳይ ብዙ ሰው አስተያየት ሀሳብ ሲሰጥ ነበር። ሃይሚ አሁን የገጠምሻቸው እነ ዳኒ አያዋጡሽም፣ እባክሽ ነቃ ብለሽ አስቢ። ዳኒ ማለት እኮ ዛሬ ካንቺ ጋር ሆኖ ነገ ወደ ሌላ መሄዱ አይቀርም፣ እባክሽ ንቂ፣ ብሩኬ ይሻልሻል እያሉ ብዙ ሰዎች ሲመክሯት ነበር። ያው ታዲያ እንግዲህ ሃይሚ ባለችበት ነገር ምንም ሰውንም ኦዲየንሱንም ከሰሞኑ በጣም እልህ እየተጋባች ከዳኒ ጋር ቪዲዮ ስትሰራ ነበር። ታዲያ እንግዲህ እነዚህ ሁሉ ከታዩ በኋላ ብሩክ አዲስ ሰው ወደ ሚዲያ ይዞ መጥቶ አስተዋውቋል። እሱ በሆነ የስራ አጋጣሚ ከተለያዩ ሰዎች ጋር ስለምንሰራ በዛን ያገኘኋት ነው የሚለው። እሷ ግን ከዚህ በፊትም በምትለቃቸው የተለያዩ ቪዲዮዎች ይቺ ልጅ በጣም እንደውም ዳኒ ምን አለው ነው ያሏት በቅርብ የሚያውቋት ሰዎች። ይቺ በጣም ከባድና አደጋ የሆነች ልጅ ነች እያሉ ነው ሲገልጿት የነበረው ማለት ነው። ይቺ ልጅ ብሩክን እኔም በእጄ ማስገባቴ አይቀርም እያለች ሁሉ ስትዝት ነበረ። ይኸው እሱን ያሳካችሁ። ብሩክ ግን እንዲሁ አብሯት እንደሰራ ነው የገባው እንጂ ሌላ ምንም አልመሰለውም ሲሉ ነበር። ለካ እውነትም እስቲ ልብ ብላችሁ አይታችሁ ከሆነ በቪዲዮቹ ላይ ራሱ የሃይሚን ስም ደጋግሞ ይጠራል ከዚህ ከአዲሷ ልጅ ጋር ሆኖ። ታዲያ ይቺ ልጅ ግን የሃይሚን ስም ሲጠራ ራሱ የሆነ ኬርለስ እየሆነች ነው በቃ ብዙም አትሰማውም የሃይሚን ስም ሲጠራ። ከዛም አልፎ ተርፎ ልደቷን እናከብራለን ምናምን ሁሉ ሲል የኔም ልደት እኮ በማግስቱ ነው ምናምን እያለች በቃ ለራሷ የሆነ ነገር እንዲደረግና ከሷ ጋር የተለያዩ ጊዜዎች እያሳለፈ ሃይሚን ቀስ በቀስ እንዲረሳ ነገር ነው ራሱ ጥረቷ። በጣም እሳት የሆነች ልጅ ነች ነው ያሉኝ። በቲክቶክም የምትለቃቸው ቪዲዮዎች ድሮ በቃ የእንግሊዘኛ ዘፈኖች፣ ይሄ የራፕ ዘፈኖች፣ የአሜሪካን ይሄ 90s ዘፈኖች በቃ የምትለቃቸው ከባባድ የሆኑ ዘፈኖች ናቸው። እና አሁን እናንተ በቪዲዮ ነው የተመለከታችኋት ብዙ እንደማታወራ እየሆነች ከብሩኬ ጋር እንጂ ገና አሁን ቀጣይ በምትሰራቸው ቪዲዮዎች ታያታላችሁ። እጅግ በቃ የምትናገረው ነገር ራሱ ከባባድ የሆኑ ቃላት ናቸው በማለት ነው ስለ ሊንዳ የነገሩኝ ማለት ነው። ሃይሚ የእውነት አሁን ላይ ነቃ ብለሽ ወዲያው ብሩክን ይቅርታ ጠይቀሽ እቺን ግለሰብ ወዲያው እንዲርቅ ካላረግሽ ሊንዳ የምትባለው ምን አለ በሉኝ በቀጣይ ሳምንታት ውስጥ ብሩክ ላይ በቃ የብሩክ ፍቅረኛ ሆና ነው ቁጭ የምትለው። ብሩክን ራሱ ወደ ሌላ ነገር ባንዴ ወስዳው ባንዴ ሃይሚን ነው የምታስረሳው ብዬ ነው የማስበው። ልጅቷ በጣም ነው ከባድ የሆነች ልጅ ነች። አሁን በቪዲዮ ስናያት ያው ቅልስልስ ትላለች። በእርግጥ በዚህም በነበረው ቪዲዮ ብሩክ ይዟት በመጣው ቪዲዮ ብዙ ቅሬታ እየቀረበባት ነው። ኧረ ይቺ ልጅ ምንድነው ባንዴ እሱ ላይ እንደዚህ የምትሆነው ባንዴ የምታቅፈው ምን እየሆነች ነው እየተባለ ብዙ ሀሳብ አስተያየት ሲደርስ ነበረ። ግን ያው ቪዲዮም ላይ ከተመለከታችሁ እንደማትናገር ሆና አውሪ እንጂ ተጫዎች እንጂ ሲላት እሺ ምናምን እያለች ብዙም ስታወራ አልተመለከትናትም። እና አንዳንዶች ደግሞ ይህንን አይተው ኧረ ልጅቷ ዝም ያለች ትመስላለች ሲሉ ነበረ። ግን በጣም በቲክቶክ ላይ ትታወቃለች። የምትሰራቸው ዘፈኖች ራሱ ራፕና ኃይለኛ ዘፈኖች ናቸው። እና ጓደኞቿ ሁሉ ነው ከወዲሁ የፈሯት። እንደውም ዳኒ ማረን ነው የምትሉት፣ ዳኒ እንደውም እንደዚህ ብዙ አይቀማም ነው ያሉት። እና ይቺ በጣም
በጣም እሳት የሆነች ልጅ እንደሆነችም ነው ጠቅለል አድርገው የነገሩኝ። ሀይሚ አሁን ላይ እንደተናደደችና አሁን እሷን ለማስቀናት የሚሰሩትን ቪዲዮ ቀድሞ ነው የደረሷት ነው ያሉኝ። ገና ቪዲዮ ሲቀረጽ ሁለቱን ሲያገናኟቸውም መረጃው ነበራት። ይህንንም መረጃ አድርሰውላት ነበር ነው ያሉት። ምናልባት ይህም ስራ የዳኒ ሮስት ስራ ይሆናል። ምክንያቱም አውቆ ይህንን ምን አይነት ነገር ሊጠቀምበት ይችላል። ይኸው ብሩክም ወደ ሌላ ሴት ሄዷል። አንቺ በቃ ወደ እኔ ነው የምትሆኙ ብሎ ያው ይሄ የማጥመጃ ቴክኒኩ ነው። ስለዚህ ሀይሚ ተስፋ እንድትቆርጥ አድርጎ ቀድሞ መረጃው እንዲሰራጭ አድርጎ ሀይሚ አሁን በጣም መጥፎ ሙድ ውስጥ ነው የሆነችው። ከዚህ በኋላ ደግሞ ሌላ ክርክር እንግዲህ ብሩክና ሀይሚ ሊስማሙ ነው እያልን ስንጠብቅ አሁን ብሩክን በል ሆኖ ከሌላ ሴት ጋር መጥቷል። ጭራሽ እጅ ለእጅ እየተያዙ ቪዲዮ እሱ በማያውቀው እንዲሁ እንደ ኖርማል ስራ ባልደረባው እያያት ነው ቪዲዮ የሚሰራው። እሷ ግን በሌላ መንገድ ይቺ ልጅ ቀድመው ሄዳ ያው እንደምትመለከቱት እንደ ፍቅረኛ መስላ እየታየች ነው ማለት ነው። ይሄ ነገር ደግሞ ሀይሚ ላይ ምን አይነት ነገር ያመጣል የሚለው ለኦዲየንስ ተውኩት። እንኳን ምንም ነገር ሳይፈጠር እንኳን እንደዚህ ሳይተቃቀፍ አይደለም በፊቱ ራሱ ምን አይነት ነገር መጥቶበት ከሱሱ ጋር ተጠርጥሮ እዚህ ደረጃ እንደደረሱ ሁላችንም የምናውቀው ነው ማለት ነውና እባካችሁ ይህን መረጃ ለሀይሚ ያድርሱልኝ። ልጅቷ በፊት ጀምሮ የምትዝተውን የምትፈልገውን ህልሟን ነው አሁን ብሩክን ያገኘችው። በጣም ብሩክ በሃይማኖቱ ጥሩ ልጅ ነው፣ ስነስርዓት ያለው ልጅ ነው። እንዲሁም በዩቲዩብም ቆንጆ ጥሩ የሚሰራ ልጅ ነው እና ያው በእጇ ለማስገባት በጣም ጥረት ላይ እንደነበረች ነው መረጃውን የነገሩኝ። ከዚህ ጋርም ተያይዞ በተለያዩ አክቲንጎች፣ ትወናዎች ላይም ትሰራ ነበርና ወደ ዩቲዩብም በስፋት መምጣት ስለምትፈልግ ቡራና እኔ አንድ ላይ ሆነን ቪዲዮ መስራታችን አይቀርም፣ የሀይሚ ቦታ አንድ ቀን ወደ እኔ ይመጣል ብላ ሁሉ ስትናገር የነበረች ልጅ ነች። ያው ህልሟ ነው የተሳካላት ነው ብለው በቅርቡ ያሉ ሰዎች ቃል በቃል ሲናገሩ የነበረው ማለት ነው። እና ሀይሚችን ልጅ ብሩክን ምንም ይሁን ምንም አሁን ላይ ይቅርታ ጠይቀሽ ስላለፉት ነገሮች እረስታችሁ ይሄ ዕቃ መልስ፣ ይሄን ዕቃዬን እንካ፣ የሰጠህን ስጦታን መልስ ምናምን ከመባባላችሁ በፊት እሱን ትተሽ ያላችሁን ችግር ሁለታችሁ ብቻ ፈታችሁ ልዩነታችሁን አጥብባችሁ ወደ ራሳችሁ ብትመለሱ ባይነኝ ነው የምለው። አለበለዚያ የእውነት ሀይሚ የቺን ልጅ የምትሰራውን ስራ በፍጹም አትቻትም። በጣም ነው በቃ ያስቀናችሽ። ብሩክን እንደ ቀልድ ነው ከምትቀማሽ። ይህንን ነው እኛም በውስጥ የተላከልንና እባካችሁ ሀይሚ የሚጸጽትሽን ነገር አታደርጊ። ዳኒም የሚያዋጣሽ ነገር አይደለም። ሱሱም እንደ ቀልድ አድርጋ ነግራሻለች። ለእኔ ያልሆነ ነገ ወደ አንቺ መጥቶ ደግሞ ለአንቺም አይሆንም፣ ከአንቺ ጋር የሆነ ጊዜ ቆይቶ ወደ ሌላ መሄዱ አይቀርም ብላ በቀልድ በሚመስል ነገር ነግራታለች። ግን ሀይሚ እኔ ዳኒ ምን እንዳስነካት አላቅም። አሁን ድረስ ስለ ዳኒ ትከራከራለች። አሁን ድረስ ዳኒ ምን የሚያደርገኝ ነገር የለም፣ ብሩክና ሱሱ ያወሩትን ያወጣው እያለች በቃ ዝም ብላ ለዳኒ ነው የምትከራከረው። የእውነት ኦዲየንስ ራሱ ግራ እስኪገባው ድረስ አረ ሀይሚን እኛ እንደዚህ አናቃትም፣ ኦዲየንስ ራሱ እንዲተናግራ አታውቅም፣ አረ ዳኒ ምንድን ያረጋት ምንድን ያስነካት እያለ ብዙ ሰው ነው ስሜታዊ ሆኖ እየተናገራት ያለው ማለት ነው። እና እንደውም የአብርሽና ሩታ ጉዳይ አይደለም የሚያስፈራው፣ እንደውም ከጋሽዬ ልጆች አሁን በቀጣይ በጣም የሚያስፈራው የሀይሚ ጉዳይ ነው። ሀይሚ እርግጠኛ ነኝ አሁን በቅናትና በሆነ ነገር መታመሟም አይቀርም። እና እባካችሁ በቅርቧ ያላችሁ ከሀይሚ እጅ የበላችሁ ከሀይሚ እጅ የጠጣችሁ በደስታዋ እናንተ ስትደሰቱ ስትቸገሩ አጠገባችሁ የነበረች ጓደኞቿ እባካችሁ ምከሯትና ይቺ ልጅ ወደ ፍቅረኛዋ ወደ ብሩኬ እንድትመለስ አድርጓት። አለበለዚያ አይኗ እያየች እንግዲህ አይኗ እያየ ነው ወደ ሌላ የሚሄድባት ጸጸት ውስጥ የምትገባው። ስለዚህ እባካችሁ ጓደኞችም ምከሯት፣ ሁለቱን ሰዎች አስማሙ ብለን ነው መረጃውን ዛሬ ይዘን የመጣ ነው ማለት ነው። እስቲ በቀጣይ ምን አይነት ቪዲዮ እንደሚለቀቅ አሁን ላይ ሁሉም በጉጉት እየጠበቀ ነው። እቺ ልጅ ግን ኧረ እንደውም እሳት ትመስላለች እያሉ ብዙዎች እየተናገሩ ነው። ከወዲሁም ገምተዋል። ኮሜንት ግን በጣም የሚያስደንቅ ሆኖም አይቼዋለሁኝ። ቡራ ከሀይሚ ጋ ነው፣ ሀይሚ የቡቡ ሀይሚና ቡቡ እያለ ሰው ሁሉ ኮሜንት ያደረገው እሱን ነው። ብሩኬ እንግዲህ ከአዲሷ ልጅ ጋር ቪዲዮ ለቆ በነበረበት ሰዓት ከሰሞኑ ኦዲየንስን ሁሉ ስትናገር ነበረ። ሀይሚ በምታደረገው ነገር ብዙ ሰው ተናዶ ነበር። ግን እንደዛም ሆኖ ሰው ለካ ሀይሚን ይወዳል፣ ለካ ሰው ለተገፋም ይቆማል ብዬ ነው ያሰብኩት። እና ኦዲየንሶች እንዳለ ሀይሚና ቡቡ ነው የሚያምርባቸው ማንሽ አንቺ እያሉ ብዙዎች ተናግረዋል ማለት ነው። እንግዲህ በቀጣይ ስለሚኖሩት ቪዲዮዎች አብረን የምንመለከት ይሆናል። በሌሎች ቪዲዮዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም